የመጀመሪያው ስልካችንን ከመተኛታችን 30 ደቂቃ በፊት መጠቀም ማቆም አለብን። አብዛኞቻችን ሌሊት ላይ ስክሮል እያደረግን የምናድር ወይም የምናመሽ ከሆነ ቀን ላይ ፕሮዳክቲቭ አንሆንም። አርፍደን ስለምንነሳም የቀናችን አብዛኛው ሰዓት ይቃጠላል ማለት ነው። ሁለተኛው ፓርኪንሰንስ ሎው ሲሆን ይህም ስቴት የሚያደርገው ከሚያስፈልገን ሰዓት በታች መጠቀም ነው። እንደምታዩት የሆነ ስራን ለመስራት 2 ሰዓት የሚወስድብን ከሆነ 1 ሰዓትን ታይመራችን ላይ በመሙላት በዛች 1 ሰዓት 100% ሰጠን መስራት ማለት ነው። ለሁሉም እንደምታዩት ግማሽ ሰዓት በመስጠት ራሳችንን ፎከስ አድርገን መስራት አለብን ማለት ነው። ሌላኛው ስፒዲንግ አፕ ሲሆን ይህም ስራችንን ለማፋጠን ይጠቅመናል። ለምሳሌ የሆነ ቮይስን ወደ ቴክስት ለመቀየር ከፈለግን ሙሉ ሰዓት ቁጭ ብለን ከምንጽፍ ቻት ጂፒቲ በመጠቀም ቮይሳችንን እንደምታዩት በማስገባት ወደ ቴክስት መልኩ መቀየር እንችላለን። ሌላኛውም ኢንስታግራም ላይ ወይም ሌሎች ነገሮች ላይ ቴክስት ወይም ረዘም ያለ ነገሮችን ከመጻፍ ቮይስ በመጠቀም በአጭሩ ሰዓታችንን ቆጥበን ነገሮችን መላክ እንችላለን ማለት ነው። ከዚህ ኮንሴፕት ሳንወጣ ለምሳሌ ቲክቶክ እያየን ሰዓታችንን ለመቆጠብ ወይም የሆነ ረዥም ነገርን በአጭሩ መጠቀም ወይም ማየት ከፈለግን እንደምታዩት ግራ ላይ ጫና አድርጎ በመያዝ በስፒድ 2x ማየት እንችላለን። እንደምታዩት የሆነ ቪዲዮን ፍጥን ባለ መልኩ ምን እየተባለ እንደሆነ ማወቅ ከፈለግን ጫና አድርገን በመያዝ በስፒድ ማየት እንችላለን። ዩቲዩብ ላይም ሴም ቲንግ ነው። በግራ በኩል እንደምታዩት ጫና አድርገን ስንይዝ በ2x ስፒድ ምንፈልገውን አይነት ነገር ማየት እንችላለን ማለት ነው። ይሄ እጅግ በጣም ብዙ አማውንት ኦፍ ታይማችንን ሴቭ ሊያደርግልን የሚችል ነገር ነው። ሌላኛውና ሰምታችሁት ልታውቁት የምትችሉት ነገር መልቲታስኪንግ ሲሆን ይህም የሆነ ነገርን ስንሰራ ጎን ለጎን ሌላ ነገር ማድረግ ነው። ላውንደሪ እየሰራን ከሆነ ጎን ለጎን ፖድካስታችንን ከፍተን ማዳመጥ እንችላለን። ይህም 2 የተለያዩ ነገሮችን በአንድ ላይ እንድንሰራ የሚያደርገን እጅግ በጣም ብዙ አማውንት ኦፍ ታይማችንን በተመሳሳይ ሴቭ ሊያደርግልን የሚችል ትልቅ ነገር ነው። ሌላኛው አድቬንቸር ሃቢት ይባላል። ጠዋት ላይ ስንነሳ ዛሬ ማሳካት ያለብኝ ትልቁ ነገር ምንድነው ብለን ራሳችንን መጠየቅ አለብን። በዚህ ሰዓት ያን ጎል ላይ ፎከስ አድርገን 100% መስራት እንችላለን ማለት ነው። ሌላኛው ፕላን ኤቭሪቲንግ ሲሆን እያንዳንዱን ነገር እስከ መጨረሻው ፕላን በማድረግ ቀናችንን ፕሮዳክቲቭ ማድረግ እንችላለን ማለት ነው። ፕላን ስናደርግ እስከ መጨረሻው ድረስ ፕላን ማድረግ አለብን። ይህም ማለት ጠዋት ተነስቼ ይህን አረጋለሁ፣ በመቀጠል ይህን አረጋለሁ፣ ከዛ ይህን እያል ሙሉ ሳምንታችንን በስነ ስርዓት ፕላን ማድረግ አለብን ማለት ነው። ፕላን እንድናደርግ የሚመከረው ማታ ላይ ሲሆን ዋነኛውና አንደኛው ህግ ደግሞ የጻፍናቸውን ፕላኖች ሳናሳካ በጭራሽ ወደ አልጋ መተኛት የለብንም። ምሽት ላይ ፕላን እናደርጋለን። ከነጋም በኋላ እነዛም ሙሉ ታስኮች ሳናሳካ አንተኛም። እነዚህን ታስኮች ለመጻፊያ በጣም ይጠቅማችኋል ብዬ የማስበው አንድ አፕሊኬሽን ሪኮመንድ አድርጋችሁ ስሙ ኖሽን ይባላል። ሰምታችሁት ሊሆን ይችላል። ኖሽን ሳምንታችሁንም ቀናችሁንም ስፔሲፊክሊ ፕላን እንድታደርጉ የሚረዳችሁ አፕሊኬሽን ሲሆን እጅግ በጣም ብዙ ሰዓታችሁን ሊቆጥብላችሁ የሚችል ነገር ነው። በጭራሽ ስፖንሰር አድርገውን አይደለም፣ ግን በጣም ጥሩና ጠቃሚ አፕ ስለሆነ ሳልነግራችሁ ማለፍ አልችልም። ፕሌይ ስቶር ላይ ሄዳችሁ ዳውንሎድ በማድረግ አሁኑኑ መጠቀም ትችላላችሁ ማለት ነው። ሌላኛው ዩዝ ፎን ታይመር ሲሆን ስልካችን ላይ ሴቲንግስ ውስጥ በመግባት ወደታች ስክሮል ስናደርግ እንደምታዩት ዲጂታል ዌል ቢይንግ የሚል ይመጣልናል። እሱ ጋር በቀጥታ ክሊክ እናደርጋለን ማለት ነው። እሱ ጋር ክሊክ ስናደርግ እንደምታዩት ወደታች ስንወርድ አፕ ታይመርስ የሚል አለ። አፕ ታይመርስ የሚለው ጋር ክሊክ እናደርጋለን ማለት ነው። ይሄ ምንድነው የሚያደርግልን? ለእያንዳንዱ የምንጠቀማቸው አፕሊኬሽኖች ታይመር ሊሚት ነው የሚሰጠን ማለት ነው። ለምሳሌ አብዛኞቻችን ቲክቶክ እንጠቀማለን። ቲክቶክ ላይ ብዙ ሰዓት የምታጠፉ ከሆነ እዚህ ጋር በመሄድ ቲክቶክ ነክታችሁ ታች ላይ ሴት ታይመር ትሉትና 10 ደቂቃ ሊሆን ይችላል፣ 15 ደቂቃ ሊሆን ይችላል፣ በቀን ውስጥ እንዲፈቀድላችሁ ማድረግ ትችላላችሁ። ያን ጎል ወይም ማክሲመም ነገሩን ሂት ስታደርጉ በራሱ ይዘጋውና አፑን ይነግራችኋል ማለት ነው። መቀየርም ትችላላችሁ፣ ችግር የለውም። ግን እጅግ በጣም ብዙ ሰዓት ሊቆጥብላችሁ የሚችል ጥሩ ትሪክ ነው ማለት ነው። ሌላኛው ካፕቸር አይዲያ ሲሆን ይህም የሆነ ስራ እየሰራን እያለ በአይምሯችን የሆነ አይዲያዎች ብልጭ ይላሉ። ለምሳሌ ቢሮ ውስጥ እየሰራን ዛሬ እኮ አያቴ መደወል አለብኝ ብላችሁ ካሰባችሁ ስለዛ ነገር ከመጨነቅ በቀጥታ ወረቀት ላይ በማስፈር ወይም ኖሽናችሁ ላይ በማስፈር በቀጥታ ያን ስራ በኋላ ላይ መስራት ትችላላችሁ ማለት ነው። ይህም እጅግ በጣም ፓወርፉል የሆነ ሜትር ነው። የመጨረሻው
ሁለት ማወቅ ያለባችሁ ነገሮች አሉ። የመጀመሪያው አንድን ስራ ሌላ ሰው የሚሰራላችሁ ወይም ሌላ ሰው መስራት የሚችለው ከሆነ እናንተ መስራት የለባችሁም። እነሱን አሳይን በማድረግ እንዲሰሩት በማድረግ እናንተ ሰዓታችሁን መቆጠብ ትችላላችሁ ማለት ነው። ይህም 48 ሎስ ኦፍ ፓወር ላይ የተቀመጠ ህግ ነው። ስለ 48 ሎስ ኦፍ ፓወር አጠር ባለ መልኩ ሰመራይዝድ የሆነ ቪዲዮ ስለሰራሁላችሁ ከዚህ በታች ያለው ቪዲዮ ላይ ሂዳችሁ ማግኘት ትችላላችሁ ማለት ነው። ሌላኛው ወይም ሁለተኛው ምንድነው ካላችሁኝ ሰዓታችሁን የገደሉ ካሉ ወይም መጨረሻ ላይ ለፍታችሁ ምንም አይነት ዋጋ የሌላቸው ነገሮችን ከመስራት ማቆም አለባችሁ። ምንም አይነት ቫልዩም ልትሰጧቸው አይገባም ማለት ነው። አንድ ቦነስ ቲፕ ልስጣችሁ። የሆነ ቀለል ያለ ስራ ስትሰሩ ልክ እንደ ልብሳችሁን ማዘጋጀት ወይም ክፍላችሁን ማጽዳት፣ ልብስ መቀየር፣ ልብስ ማውለቅ፣ እነዚህ አይነት ስራዎችን ስትሰሩ ለራሳችሁ 2 ሚኒት ታይመር ትሰጡታላችሁ። 2 ሚኒት ሩል ይባላል ይሄ ሩል። በዚህ 2 ደቂቃ ውስጥ ስራውን ጨርሳችሁ መቀመጥ አለባችሁ ማለት ነው። በጣም ትናንሽ የሆኑ ቀለል ያሉ ስራዎች ሲኖሩ ፕሮካስቲኔት ከማድረግ ወይም በኋላ ሰራዋለሁ ከማለት 2 ደቂቃ ተሰጡትና ለራሳችሁ በዛች 2 ደቂቃ ውስጥ ቶሎ ብላችሁ መጨረስ ትችላላችሁ ማለት ነው። ይህን ቪዲዮ ካያችሁ በኋላ 2 አማራጭ አላችሁ። የመጀመሪያው ልክ እንደ ድሮ ሰዓታችሁን ማባከን ወይም ማቃጠል ሲሆን፣ ሁለተኛው ደግሞ አሁን ያሳየኋችሁን ፓወርፉል የሆኑ ሀቢቶችን በመጠቀም ላይፋችሁን ኮምፕሊትሊ መቀየር፣ ሰዓታችሁን መቆጠብ እና በአግባቡ መጠቀም ማለት ነው። ሁለተኛው እንደምትመርጡ አልጠራጠርም። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ድረስ ፒስ አውት።